ታውቂያለሽ ስራ ባይሰራ ሚዲያ ይሰራል የልጆች መብት አለ ቤት በስነ ስርዓት ለፊሎም ይሁን ለአዳም የሚሆን ለምን ተንበላጦ ደስ የሚለው ነገር ምስክርነት ፖሊሶች ነበሩ ምስክርነት ፖሊስ ነበር በቃ ፖሊስ ካየ ፖሊስ አንድ ፖሊስ እንደ 3 ምስክር ነው 4 ነጥብ እሺ ምንድነው ከሱ የሚፈልጉት ልጆችን እኔ የልጅ ልጆችን ከዱባይ ነው አብራቸው ሄጄ የምኖረው የፈለገ መቶ ይስት ያለበረም እንዴ ዱባይ እንኳን የምትወስድበት ሱቅ የለም አይደል ሚያምኒ ሰው አጣሽ አለ ጀርመን ላይ ምትበሉት የላችሁም ሳጅጂ ምትበዩ የለሽም ፊራስር ምታለቀለቂው በተስፋ ለመኖር ነው ያጣሽውን ስሞች በጎንደሬ ነኝ ስቲ ከኦሮሞ ጋር የአህያ ሾፌሮች እያልሰሰድቢያቸው የነበረ ያንን ስምሽን ለማድረስ ፊራ እያልሽ ነው እኔ እዚህ ሚዲያ ላይ እያለው ኦሮሞም አትሆኝም አማራም አትሆኝም አልፍልሽም እኔ እዚህ ሚዲያ ላይ እያለው ተይዘን አልቃታል ያ እኔ እዚህ ሚዲያ ላይ እያለው እኔ ሳምሪ ኢትዮጵያ ስትይ ለምን ነው በእናንተ ጉዳይ ላይ ማውራት ያቆምኩት የምጠብቀው ነገር ስላለ ነው አንድ ሰው ከሷ ጋር እስቲ ይገኝ ብያለሁ ያችን ውጤት እኔ ያልኳትን ነገር እዚህ ያልኩትን አይደለም ያልኩትን ነገር እስተሚፈጸም ጸጥ ያልኩት ስትመጣ ነው ቶፒኩን በአዲስ ያነሳሁት አይደል ለምን ላወራቸው ሰዎች ላይ እርግጠኛ መሆን ፈልጋለሁ አንዳችሁም ተቀበሏትና ብዬ ካልሽ እዚህ ሚዲያ ላይ እንኳን አንቺ ያለሽም ልጅሽ ተቀባይነት አይኖራትም በተለይ በኢትዮጵያ ምድር ላይ በተለይ በኦሮሞ ተቀባይነት አይኖራችሁ ለምራችሁ አልተቀበላትም ነበር ማስታወቂያ እንኳን ስትሰሪላት ነበርኩ ልጄ ልትመጣ ነው አታውቃትም እንደ ልጄን ስትይ ነበርኩ ያ ቆይ የሆነ ነገር የምጠብቀው ነገር አለ ብዬ እኮ ስጠብቅልሽ ነበር ስትመጣ ድረስ ነው እኮ አላወራውም እኮ ጸጥ እስቲ አንድ ሰው ይቀበላት አፌን ከመክፈቴ በፊት እዚህ እርግጠኛ መሆን አለብኝ ገብቶሻል ይሄን ሁላ ማስታወቂያ ልጄ ልትመጣ ነው እያልሽ እኮ ማስታወቂያ ለስሰሪ ነበር ፎቶ እንኳን የሚያነሳት ሰው አጣ ማሜ ነበር ሲያነሳት የነበረው ማሜን ተጠቀማችሁ አሁን ደግሞ ተጣላችሁ እስቲ ራቹ ከኔና ካንቺ የሚሰማውን ሰው በራቹ ብቻ የሚመራ መስሎሻል ያ ቡድን አልገባትም እኮ ጅላንፎ ልቃል አታውቃትም እንዴ ሳምሪ ማስታወቂያው ለስሰራለ ትመጣላችሁ ነው ማንነሽ ወልድ ሳምሪ ላስተዋወቅ በቃ አሁንስ እንደው ግራ ገባኝ አይደል የታለች የትምቦታ አይደል ለምሽቱ ንጉስ አሁን ፋኒ ኢትዮጵያ ሲር ከሱ ጋር የሚሰራውን ቪዲዮ ታያለሽ አላወቅሽም የቢታኒያ ጓደኛ አብሮት እንደተማረ አይደል በሬ ካራጁ ታዛዥ ነኝ እኮ ታውቂያለሽ ሞዴል ሳምራዊትን አታውቃትም የጀርመኗ ሞዴል ሳምራዊትን አታውቃትም ወይኔ እኔ እኮ እንደዚህ የለሁበትም እኮ የኔ ልጅ እሺ አንቺ ራሱ እንዴት ነው የተዋወቅነው ታስታውሻለሽ አይደል በቃ አንቺ ነው ማውቀው ሌላ ሰው ማንን ማለት ለብዬ እኔን ልጅ አታውቃትም አሽወር አላውቃትም ነበር ሳምሪ አዲስ አበባ ልትመጣ ነው ተቀበላት ብለሽ ይሄን ሁሉ ማስታወቂያ ሰርተሽ ዞር ብሎ ያያት የለም ደባሪ ናት ደቡር ናት በተለይ ያንቺ ታሪክ የሷ ፌክነት ተጨምሮ አንድ ነገር ልንገራችሁ በህይወታችሁ ለአንዴና ለመጨረሻ ጊዜ እጃችሁ ገብቶ የነበረ ሎተሪ ፋኒ ነው የእናንተ ቤት ቆሌ የእናንተ ቤት ግርማ ሞገስ የእናንተ ቤት ንጉስ ፋኒ ነበር አንድ ንጉስ ንግስናውን ሲያጣ የዝንብ መጫወቻ ነው የሚሆነው የኔ ማላገጫዎቼ ብቻ ናችሁ ከእንግዲህ you are nothing እኔ እዚህ ሚዲያ ላይ ያለው እኔ ስተሞትኩ ድረስ አንቺ በኦሮሞ አስነግጂም በአማራ አስነግጂም
በኔ ህይወትሽ የሚሽከረከረው በኔ እጅ ላይ ነው። ያ ዩሲ እንዴት ይመስለች መድኃኒዓለም ልጄንማ ካላወቅ በቃ ማንን ኢትዮጵያ ውስጥ ማንንም ቆንጆ ሴት ልታውቅ አትችልም። የኔ ልጅ ሳትታወቅ ወይኔ ጂጂ ይሄ ማለት የማታ የምሽቶች ክለብ ምናምን እንትኖች ዋና ይሄ ሙዚቃ ምናምኖች እንትን የለም ሞዴሊስቶች ምናምን አስተባባሪ ምን ነው የሚባለው በእንትን ቋንቋ ነው ልጁ ያላወቀችው ነገር ግን ከቢታኒያ ጋር እስተመጨረሻ ፕሮሞተር ነው። ያ የተማረ ልጅ ነው። የቢታኒያ ቤስት ጓደኛዋ ያላወቀው ነገር ቢታኒያን ደበድባለው ወንድ የሆነ በኔ ጋር እንዳታልፉ እኔን አደጋ ውስጥ ወይ እናንተም ህይወታችሁ አደጋ ላይ እንዳይሆን ከፈለጋችሁ እኔን ስታዩ ገለል በሉ ብላ ነበር ዝታ ሄደችው። ያላወቀችው ነገር ግን የቢታኒያን ጓደኛ ቢታኒያ ማለት የፋኒ እህት ማለት ነው። የቢታኒያን ጓደኛ ሳምሪ እየተቀመጣች ነው ተቀበላት ብላ ማስታወቂያ አሰራም ነበር። ምን ያህል ማላገጫ ይወደቃችሁ መሆናችሁ። ሳምሪ ህይወት ሲከብዳት ማወቅ ከፈለጋችሁ ይሄው ከሷ ጋር ላይቭ ላይ ገብተው ዳንስ ያበዛሉ። ዳንስ ያበዛሉ። ጂጂ ህይወት ሲከብዳት እንዲህ ረጋ ብላ ማውራት ትጀምራለች። እንደ ዲፕሎማሲ የለም እንደዚህ ብላ መነጽር አድርጋ ብላ ማውራት ትጀምራለች። ገባችሁ? ድሮ ብላ ነበር የምታስካካው። አሁን ደግሞ ሆርሞኗ ሆነ ይሄ ሞኒቦስ የሚባለው ነገር ሲመጣ መሰለኝ እንደዚህ ብላ የለም ታረጋግታለች። ምንም አልሆነች። ለምን ሳቅሽ ውሸት ነው። ሳቅሽን አሁን እዚህ ጋር ትስቃለች ስል የሆነ ትስቅ ነበር ያኔ ማለት ነው። ያንን እንዳለ ሳውቃት አሁን ደግሞ ስታይሏን ቀይራ በዲፕሎማሲ እንደዚህ ብላ ነው የምታወራው። መነጽር ታረጋለች። እንደ መሀይቡ ጠቢብ ነው የምታወራው። የሳምሪ ደግሞ ኮንፊውዝ እና የእብደት ዓለም ውስጥ እንደሆነ የምታውቁት ቴሌፎን ደውላ 10 ደቂቃ አታወራት። አይስማሙም። በነገራችን ላይ እግዚአብሔር በ10 ደቂቃ ውስጥ 2 ጊዜ ይጣላሉ። የእውነት 2 ጊዜ ይጣላሉ። እባክህ እኔ ልተኛ ነው ምናምን ነው የምትላት። ምንም አይጥማትም የምታወራው ነገር። ሳምሪም አይጥማትም። እሷ ያላት አማራጭ ምንድነው? ላይቭ ግቢ ነይ ጌም እንጫወት ምናምን ነው የምትላት። ላይቭ ላይ ሲሆኑ የላይቭ ፌክ አለ ምናምን አለ እንደማንኛው በዛ ትይዛታለች። በሙዚቃ በምናምን በኮሜንት በምናምን ዞር ካለች ያለችበት ነገር ስለሚያሰጋት አንድ ነገር እንዳትሆን ያላት አማራጭ ላይቭ ላይ እሷ እንትን ማለት። በአሁን ታይም በጌም በምናምን ቢዚ ብትሆን ደስ ይላታል። እራሷ ባመጣችባት ነገር እኔ አሰድበሽ በምበቀልሽ መንገድ በቀልሻለሁ ብላ በግልጽ ነው የተናገረችው። እኔ ቪዲዮ አልጎረጎረም። እሷ ሪሰርቿን እየሰራችባት ነው ያለችው። ይሄን የምታረገው ጂጂ ክፉ ሆነ አይደለም። ሳምሪም አንድ አይነት ናቸው። ገባችሁ? እኔ ሸቃላ ነሽ የሳምሪ የፋኒ ስላት ልጆቹን አናሳድግም ብላ ሰጠች። ያልገባት ነገር ፋኒ ከናንተ ጋር ሼር ማድረጉ ነው እንጂ የማይፈልገው ወይ እናንተ ጋር ጠቅሎ ልጆቹ መኖር አለባቸው ወይ እሱ ጋር ጠቅሎ መኖር እንዳለባቸው ነግሬሽ ነበር። ነግሬያችሁ ነበር። ችግር የለበትም። በአንድ ሌሊት 4 ወር ሲጠብቀው የነበረውን ቤት ተሰጠው አይደል? ቤት ተሰጠው። ልጄ ነች ኤዲት የምታደርገው፣ ልጄ ነች ቪዲዮ የምትሰራው፣ ልጄ ናት ብር የምትልከው፣ ልጄ ናት ትየለ እንዴ? ምን ነው አንድ ቪዲዮ አልሰራችም? ምን ነው ደበራት? አስጠላት? አለፋኒ መላመድ ከበዳት ነው? የሱን ኤዲተርነትና የሱን ቪዲዮ ፖስታችነት ማመኑ ስላልፈለጋችሁ ነው አይደል? አሁን ደግሞ አስወጥተነዋል ብላችሁ ሻማና ስደልቁበት የነበረውን ቤት ክራይ መክፈል አቅቷችሁ ትወጣላችሁ። ግማሽ ክፍያ የሚከፈለው ልጆች ስላሉበት ነበር። አሁን ደግሞ ያም ይነጠቃል። እንደገና የሳምሪንም ሰፖርት አይፈልግም።
ለምን ሰፖርት ካረገች እየመጣች ቲ ይባላል። ኖ ማየት የለባትም። ሰፖርቷንም አንፈልግ። ያ ታውቂያለሽ፣ ማቹርድ የሆኑ ቤተሰቦች አሉት ጀርመን ላይ እንዳንቺ ክፍት አፍ ሳይሆን ላይፋቸውን የሚያጣጥሙ ቤተሰብ አለው፣ ህዝብም አለው። እንዳለ ጀርመን ያለ ሀበሻ ከሱ ጋር እዚህ ባለፈው ሳወራ እንዴ አልሰማሽም? እኛ እኮ ከሱ ጋር ኮንታክት ያለሽና አውቀይ ዝም ያልሽ ነበር የመሰለን። 4 ሰው አለ እንዴ አንጋጋል 4 ሰው እንዲ በዚህ ነገር ላይ ፋኒን ጠይቀዋል። ታላችሁ ይመጣታል፣ ያብራራታል። በግምት እኔ ቁጭ ብዬ ሰዎች ወይንም እኔ አቢዩዝ መሆን አልፈልግም። ቆይ ዛሬ ቢዚ ነኝ፣ ነገ ምናምን ከነገ ወዲያ ከዛ በኋላ ምናምን የሆነ ነገር እንፈጥራል። እሺ ያ ዛሴት አሁን 3 ሳምንት በላይ ሆኗቸዋል ልጆቹ እሱ ጋር ካሉ 3 ሳምንት። ምን አይነት ማቹርድና ስነ ስርዓት እንዳለው የምታውቁት? እንደነሱ ድንፋታ ያለታውኑ ቪዲዮ አይሰራም ነበር። ገና አዲስ ቤት ስለገባ ቤቱ ምናምን ፕሮሰስ ላይ ስለሆነ እንደዚህ ያደረጉኝ ብሎ እንኳን ቪዲዮ አልሰራም። ልጁ አይታችሁታል አይደል? አልሰራም። አሁን ከ5 ቀን በፊት ነው ቪዲዮ የለቀቀው። 3 ሳምንት ብቻውን ጸጥ ብሎ ነበር ማለት ነው። እነሱ ግን ምንም ባልተፈጠረ ባላየ እዚህ ይደንሱላል። አልደወሉም ሁላ ልጆቹ እንደናቸው ብለው አልደወሉም ሁላ ነው የምላችሁ። እሺ ይሄን አለማድረጋቸው በነገራችን ላይ እኔም ደስ ይለኛል። በልጆች ግማሽ ተማሪ ስለሆንሽ አንድ ሰው ተማሪ ሲሆን የትምህርት ቤት ብሩ ካልበቃው መንግስት የቤት ኪራይን ደግሞ ትንሽ ይረዳል፣ ራሱ ይከፈላል አውቶማቲክ ወይም ደግሞ እንደዛ። ገባችሁ? አሁን ምን እንደሚሆን ታውቃላችሁ? በአቅም አንድ ሰው አይደለ ልጆች የለም አይደል? በአቅም ቤት እንድትከራይ ትደረጋል። አይከፍልልም። ይሄን ትልቅ ቤት 2 ክፍል ቤት ያዙት የቤተሰብ የፋሚሊ ቤት ተብሎ ነው አይደል? አሁን ፋሚሊ የለም፣ ምስክርነት እንትን አለ። በአቅም ቤት እንድትከራይ ትደረጋል፣ ራስ እንድትችል ትደረጋል። ያንተ ኢንቴክት ያንተ የትምህርት ቤት ወይ የተማሪ ብር ላንተ በቂ ነው ለአንድ ሰው። አሁን ቤት ትለቅያለሽ። ጂጂ ተቆጣጠር ነው ብለሽ እንደዛ ስትናጭ የነበረውን ቤት ትለቅያለሽ። ያንን ሮዝ ከለር አበባ እንትን መብራት ትለቅያለሽ። ወይንም ደግሞ ሙሉ የቤት ኪራዩን ለመክፈል ስትሉ ገና ካካችሁን ትበጠብጣላችሁ ማለት ነው። በዳንስ እየደነሳችሁ እኮ አይደለም እናንተ ካካችሁን ነው የምትበጠብጡት። ትበጠብጣላችሁ። ብጥብጥ አድርጋችሁ እዛው ጦር እያደረጋችሁ ነው የምታድሩት። አንቺም ልጅሽ ሳምሪ የምትደንስ ነው የመሰለሽ ነው። አሯን ነው የምትበ አርበጥብጡ በጣም ብጥብጥ አድርጉ። ያቻስ ታረጋላችሁ። ከዛ በኋላ ሌላ ምንም መበታችሁ አታርጉ። ለአንድ ሰው ነፍስ ህይወት ከብዳ ነው እንደዚህ የምንበጣበጠው። ካካም በጠብጣለሁ እውነት ያ ጋይስ ሰው መኪና የላቸው። ሳምሪ ጂጂ መኪና የላችሁ። መኪና ለዚች ላይፍ ውጭ ሀገር መተ ለዚህ ነው ያላ ድካም። ለዚህ ነው ያውላ ከሪዳሽነት ኪም ከረዳሽ ፋሚሊ ዚስ ኢዝ
ቅራቅንቦ ፋሚሊ ንፍጣ ገንፎ ያረረባችሁላ ገንፎ ቢያርም ቁጭ ብላችሁ እንደ ቺፕስ የምትቆረጥሙላ ማለት ጠሮባችኋል አሮባችኋል ፊራ ባለፈው ብር ሰጠ ሲባል ቁጭ ብለሽ ጥፍርሽን ስትበይ ነበር ያንኑ አርቲፊሻል ጥፍር እኛ እዚህ ያለን ስትይ ነበርኩ ችግርሽ አይምሮሽ ላይ መጥቶብሽ ከነ ልጅሽ ውጭ ሀገር ላይ በጣም ስራ ወዳድ ካልሆንክ ግዴታ ቆንጆ ቂጥላሽ መሆን አለብህ አለበለዚያ ቀና ብለ ለማውራት እንደኔ ጥፍሬን ሳትል ጣቴን ሳትል ስራ ወዳጅ መሆን አለበት ውጭ ሀገር ላይ መተ ስራ ወዳጅ ካልሆንክ ሪሃብ ሴንተር ነው የምትገባው የአይምሮ ችግር ኢየሱስ ቂጥ ለመላስ ሱሰኛ ስትሆን ደግሞ ቁሬ ከመሬት ያስለቅማል የማንንም ቂጥ ነው የምትልሰው ለማንንም እግር ትከፍታለ ለማንንም ምናምን ተረምተው ውጭ ሀገር ላይ እንደኔ አይነት ጠንካራ ሴት ነው የሚፈለገው ምትኖረው ገባችሁ እንደናንተ አርበ መበጥበጥ ለመኖር ካልኩሌት አድርጎ ለመጣ ሰው ኑሮ ይከብደዋል ገብቶቻል ኑሮ ይከብደዋል ያ እኔ በሪ ላይፍ ስትሆን ጥቁር ልብስ ለብሼን ሁሉ ቀምታየው ዩኒፎርሜ ጥቁር ልብስ ለብሼ ወይ ቆሽሼ ምናምን ነው የምታየው ሪል ላይፍ ላይ ያየኝ እኔ ይሄ እንትኔ ነው ልብሴ ነው ምናምን ዩቲዩብ ላይ ነው ልብሴ የምለብስ ያ የሪል ላይፍ ሂስቶሪ ማበላሸት አልፈልግም እናንተ የሚዲያ ህይወታችሁ ነው ለማስተካከል የምትሯሯጡት ለዛ ነው ጂጂ ያለሽን ኢነርጂ ሁላ ጨረሽ ዘሩስ ገባሽ ልጅ ተሳደብሽ ሙሉ ጌታን ሰደብሽ ማሬን ሰደብሽ ምናምን ሰደብሽ አለቀ ድራማው አለቀ አማራን ሰደብሽ በሞቱ ሻምፓይ በተንሽ ጉራጌ ላይ ተፋሽ ደቡብ ላይ አላገጥሽ ትግራይ ላይ አስመለሽበት you lose money energy ከሀገር አሎንሽ ከጀርመን ላይፍ አሎንሽ ይሄ ሁላ ቅራቀም ቦታ ለቃቅማችሁ የኛ ገቢ ምንጭ ሆናችሁ ግን እናንተ ገቢ ምንጭ የላችሁ ቤት እንኳን መግዛት የማትችሉ ሰዎች ናችሁ ቤት እኔ ካንቺ በኋላ ውጭ ሀገር መጥቼ እየኖርኩት ነው ጂጂ መንጃ ፍቃድ አሳይ አንቺ እየኖርሽ ለመሆኑ ለማሳየት መንጃ ፍቃድ አሳይ ሳምሪ ደግሞ እየኖርሽ ለመሆኑ አንቺ ፌመስም አይደለሽ ሀብታምም ነበራችኋል እስቲ መኪና አሳይ አንድ መኪና አሳይ ተደግፈሽ እንዳትነሽ እየነዳሽ ያ አሳይ ምድረ ዳሃ ፋሚሊ ልቃሚ እከካ ጉራ ብቻ አለ ቴዲ አፍሮ ጉራ ብቻ ያንጉራ ሁላ ትታ ነፍሴ ያንጉራ ሁላ ትታ ነፍሴ ወኔ ከዳኝ ወንድነቴ ወልቆ ጨነቀኝ ጉራቴ ያለው ቴዲ ይውር ልቃሚ ቶርቱ ፋሚሊ ማለት ያውነት መኪናችሁም ወሬያችሁም እዚህ ምላሳችሁስ ብቻ ነው ያለው ኖሪ ላይፍ ምድረ እንዲህ ፊቶቹላ ማለት አይ ፕራውድ ቱ ፋኒ ማም የሚዲያ እናቱ ነኝ ያ የሚዲያ እናቱ ነኝ እርግጠኛ ነኝ ፋኒ ይሄን ነገር እኔ ወሬ ሰምቼ ብቻ መቀረት አልፈልግም በዚህ ነገር ላይ እንደማንኛውም ሰው አንድ እኛ ምናውቃችሁ ሚዲያ ላይ ነው ፋኒ እኛ ምናውቃችሁ ሚዲያ ላይ መታችሁ ፍቅሩንም ሆነ ምኑንም የነገራችሁ እናንተ ናችሁ በተለይ በልጆቹ ጉዳይ እኔ መለከተኛል ምክንያቱም ፋኒ ፑሽ ብለን ልጅ እንዲወልድ ያደረግነው እኛ ነን ሳምሪ በአንድ ልጅ ሁለተኛው ልጅ እንጂ ብለን ደግሞ ፑሽ ያደረግነው እኛ ነን እኔ ነኝ ሁለተኛውንም ልጅ እንዲወለድ ያደረኩት ለዛ በልጆቹ ጉዳይ ይመለከተናል
በመውለዱም ጊዜ በመጋባቱም ጊዜ እኔ ላገባ ነው የሚል ዘፈን በለቀቃችሁ ጊዜ እልል እንዳለን ሳምሪ ስታመጥ ግፊ ግፊ ብዬ እዚህ ገንፎ ሳገነፋ እንዳልነበረ እሷ ስትሳደብ ጂጂ ስትሳደብ እኔ ገንፎ ሳገነፋ ነበር። እኔን የምታውቁ ሰዎች ታውቃላችሁ፣ ዩቱብ ላይ ታውቃላችሁ። 100,000 ሰው ምናምን ቁጭ ብለን በምንታይበት ሰዓት ያ ገባችሁ? ለዛ ይመለከተናል። አራስ ናት ልጅቷ፣ ሆርሞና ተቀይሮ ነገር እንዳትሆን ብለን እናቷ ስትሰድባት እናቷን እዚህ ስንቀጠቀጥላት እሷን ሰፖርት ስናደርግ ጊፍቱላ ስንልክ ነበረ ጀርመን ድረስ። ገባችሁ? ለዛ ይመለከተናል። ፋኒ ይሄን ነገር ወሬ ብቻ ሰምተናለም ወይ ቪዲዮ ትሰራለህ ወይም ደግሞ እንደምንም ብለህ ቲክቶክ ላይ የምትየው ነገር ትነግረናለህ። 4 ነጥብ። ይሄ ወሬነት ወይ ምናምን አይደለም። ያለውን ሁኔታ ማወቅ ግዴታ አለብን። የእናንተን ፍቅር እናንተን ቀለበት ስትሰቁ ስታወልቁ እኛ ስናይ አልነበረም? ምን አግብቶን የመጣችሁት እኛ ጋር? ለዛ ይሄንንም የማወቅ መብት አለን። ለከዛ እንዴ ከጎን እንደምንቆም ታያል። ያ እያንዳንዱ ፋኒን ሰፖርት የምናደርገው የሚለቃቸውን እያንዳንዱን ፎቶ እንኳን ብር የሚያገኝበት ከመሰለን ዊ ሰፖርት ሂም፣ በጣም ሰፖርት እናደርገዋለን። ያ ሰፖርት ለማድረግ ማን ብሎን ገስ ዛሴት ያ እና ፋኒ ወይ ቪዲዮ እንጠብቃለን ወይም ደግሞ እኛ ጋር ትከሰታለህ ወይ ትለናል። 4 ነጥብ ወይ ትለናል። ይሄው ነገር ለምን ይሄ የሰማሁትን ነገር እውነትም ለመሆኑ ሰዎችም እንዲያምኑ ማለት ነው የምናወራው ነገር እውነት ለመሆኑ ይሄን ኬዝ 7 ዓመት ሙሉ የያዝነው ሰዎች እኛ ነን። የጉዳዩ ባለቤቶች እኛ ነን። ይመለከተናል። እኔ ባንተ ምክንያት ያልከፈልኩት መስዋዕትነት የለም በእናንተ ምክንያት የስ እና ነገ ተነጎዲያ የሆነ ነገር እንጠብቃለን። 4 ነጥብ። እርግጠኛ ሆነን ሰዎች ሚዲያ ላይ ሰዎች ከጎን መቆም አለባችሁ። እርግጠኛ ነኝ ልጆች ይከብዳል ብዬ አላስብም። ለዛ ትዕግስተኛ ልጅ ትመስለኛለህ። በጣም ትዕግስተኛ ጎበዝ ልጅ ነህ። ጠንቃቃ ልጅ እንደሆንክ አውቃለሁ። ጀርመን ላይ ብቻም ብትሰራም ባትሰራም አንድ አይነት ላይፍ ነው የምትኖር። ለብቻ ብትሰራም የቤት ኪራይ ለመክፈል ምናምን ነው። ያንን ደግሞ በልጆች ምክንያት መንግስት ለራሱ ደህንነት መንግስት ሰፖርት የሚያደርግ ደካማ ስለሆንክ አለ ካንተ የበለጠ ልጆቹ ነው የሚፈልጋቸው። ምክንያቱም ኔክስት ጄኔሬሽን በሚለው ያምናል። ለኔክስት ጄኔሬሽናቸው ሲሉ ኢንቨስት ያደርጋሉ። አንተ ለብቻ ሰርተ ቤት ኪራይ የምትከፍለው እነሱ ከከፈሉ ላይፍ አንድ ነው ማለት ነው። ምንም የምትጎዳው ነገር የለም። ከዛን ኢንጆይ ለማድረግ ደግሞ ዩቲዩብ ላይ እና ቲክቶክ ላይ ኢንጆይ ታደርጋለህ። ምንም የሚጎል የለም። ይብላይ ለነሱ አራቸውን እየበጠበጡ ለሚኖሩት የሚበሉት ያጡ ቀን የሚበጠበጥ ማርኬት አባታቸው እንደሚሄዱ ያለው ሽንት ቤት መጣጪ ሆኖ ይቀመጧታል። በየጀርመን የሚመጣ ሽንት ቤት አለ እያሉ ያንኳኳሉ። የራሳቸውን ጨርሰው ማለት ነው። የሆድ ድርቀት ይዟቸው ታለስ ጂጂ አንቺ የብር ድርቀት የአይምሮ ድርቀት ኦሬዲ አይተናል። የሆድ ድርቀት ይዞሽ አንቺ ምትበጠብጩ ካካተሽ በየሰው ቤት እያንኳኳሽ የሚመጣት ሽንት ቤት አለው እያልሽ ባጠይቂ ቱማይቢ ታለሽ ኒላል ታሚ ንፍጣ ናይሉ ኹስኹስ ናይ ሙሽሙሽ ሀብዚ ዘድልቅ ታለሽ አንቺ ታለሽ ጂጂ እኔ ብዬ ያልተከሰተ ነገር ታመጫለሽ። አይታችኋል። ባለፈው ልጆቹን ለፋኒ ሰጡ የሚል ትንሽ አውርቼበት ነበር። እንደዚህ በጣም ባልሄድበት ማለት ቪዲዮ ለቀቀች ከልጆቹ ጋር የሚል የድሮ ቪዲዮ እንደሆነ እኛ አናውቅማ። ባንቺ ቤት አሁን አሽሙር መሆኑ ነው አናውቅማ። እስቲ ልብ ካለሽ አሳይን አንልማኛ። ባይምሯችሁ ውስጥ አይደለም በደም ስራችሁ ውስጥ ነው ያለሁት እኔ። ለምን አንቺ ራስሽን ከምታውቁት ውጪ በላይ እኔ እናንተን አውቃቸዋለሁ። እርግጠኛ ነኝ አንዳንዴ ጥላሽን ሁላ ቼክ ታረጋለሽ። አልጋ ስር ነው እንዳለችው ብለሽ አልጋ ስር ሁላ ቼክ ታረጋለሽ። ያ ዛሴት ለሰው ስቆም እኔ እንደዚህ ነው የምቆመው። ለፋኒ እንደዚህ ነው የምቆምለት። በነፃ ነው የምቆም ካመንኩበት ጥፋት ስታላየውበት ጀስ ዛሴት
ዛሬ የምሰራው ቺክን ነው። ፋኒ ቺክኑን ልለፈውና ሌላ የምትነግረን ነገር ካለ ቆይ። እሺ ቺክን ጎበዝ ነው ምግብ መስራት ፋኒ። ጂጂ አቮካዶ ባለፈው ስትልጥ አይታችኋል? ስትልጥ እንደዚህ እየፈተፈተች ከዛው ስን ያወጣችሁ። አቮካዶ ሲጀምር ቆዳ ያጸዳልና እዛው ቆዳዋን እንትን ያጸዳችበትን ሰላጣ ብላ ለሰው ስታቀርብ አይቻል። እንደገና ደግሞ የሆነ ሁለተኛ ቪዲዮ ከሁለት ቀን በፊት ደግሞ ለቆ ነበር። ልጅቷን ጸጉሯን እያጠባት ምናምን ማለት ነው። ያ በነገራችን ላይ ያልገባቸው ነገር ፋኒን አንተ ልጅ አሳድግ ለማለት ነው ያሰቡት ብቻ እነሱ። ግን ልጆቹ አስገቡና አታስገቡ በር ላይ ብርድ ስንሳት ገርፏቸው ፖሊስ መጥቶ ነው በቃ አንተ ለዛሬ ማደሪያ ፈልግና ለነገ ቤት እንፈልግላለሁ ያሉት። ይሄን ሁላ ፊሎታይ ነበር። ያልገመቱት ነገር ያላሰቡት ነገር ጥላቻቸውና እንትናቸው ካቀም በላይ ስለሆነ ብቻ ልጅቷ በዚህ እድሜ ቂም ልትይዝባቸው እንደምትችል ግንዛቤ ውስጥ በፍጹም አልከተቱት። በተለይ ሴት ልጅ እናት ላይ ቶሎ ነው ቂም የምትይዘው። በነገራችን ላይ ወንድ ልጅ አባት ላይ ቶሎ ቂም አትይዝም። እንደውም ስለማትወደው አይደለም። የሴትነት ሆርሞኗ ራሱ ከአባትየው ጋር ሳይሆን ከእናትየው ጋር ነው የሚያቀራርባት። ለዛ ስትተዋወቅ ሆርሞንስ እንትን ሲል ያ ሰው ላይ ነው ትኩረት የምታደርገው። ያ ሰው ነው ያንተ ተምሳሌት። ያ ሰው ነው ያንተ የሴትነት ፈርህ ቀዳጀ። ለዛ ሆርሞን ምንም ስለሚያቂጥቂት ስር የምትሄደው እናት ስር ነው። እናት የምታረገው ነገር ሁላ እውነት ነው፣ ትርጉም አለው። አባት የሚለው ነገር እንደ ወንድ ስለሆነ ሴትና ወንዶች የሚቀበሉበት መንገድ አንድ ስላልሆነ ለዛ ነው ሴት ልጅ አባቷን ወዳ አይደለም። ቂም የሚያስይዝ ሆርሞናቸው የተፈጥሯቸው በጣም የሚያራርቅ ማለት እንደዚህ ልዩነት ስላለው እንደ ተምሳሌት እንደዚህ እንደ ምሳሌ ያንተ የህይወት ፈርቀዳጅ አይደለም። ወንድ ልጅ ማለት አባት ለሴት ልጅ ሁሉ ነገር የምትማረው ከእናቷ ነው። ሴት ልጅ ከእናቷ እንደምትማር ለምንድን ነው የአባቷን ፂም መላጫ አንስታ ማትላጨው? የእናቷን ሜካፕ አንስታ ነው የምትቀባው። አይታችኋል? የአባቷን ፂም መላጫ ወስዳ ለምን አትላጭ? ሴት ልጅ አትላጭ። ሆርሞን የሚባል ነገር አለ፣ የሚያገናኝ ተፈጥሯዊ ነገር አለ። ይሄ ነገር በጣም ስለሚያቀራረብ አንተን በጣም ነው የምታይ ማለት ነው ሴት ልጅ እናት። ለዛ ከተደሰተችብህም ያን ያለ የምትደሰትብህ፣ ቂም ከያዘችብህም ሴት ልጅ እናቷ ላይ ማለት ነው መቼም አትረሳው። አራነት በቃ አትረሳው። ቂመኛ ሆነ አይደለም በቃ